ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? ውድ የዓለም ልጅ ቱታን ተከታታይ እህት ወንድሞቼ፣ እናት አባቶቼ፣ እንግዲህ ዛሬ በጥሩ ዜና አልመጣሁላችሁም። የመጣሁላችሁ በሚያስጠላ ዜና ነው የመጣሁላችሁ። ለምን መምህራችን መምህር ዘላለም እንግዲህ ከዚህ ዓለም በሞት ተለይተዋል። መምህራችን ነፍስ በአጸደ ገነት ያስቀምጥልን። በእውነት ክርስቲያን የሆናችሁ በሙሉ ይሄ ቀን ለእናንተ ከባድ ነው ማለት ስብከታቸውን ለምታውቁ፣ ስብከታቸውን ለሰማችሁ፣ ትምህርታቸውን ለሰማችሁ፣ ትምህርታቸው እንደ እንጀራ ፈትፍተው የሚያውሉ አባት ነበሩና እንግዲህ በነበረባቸው ሕመም አርፈዋል። ይችን ዓለም ድካም ተሰናብተዋታል። መምህራችን አባታችን እንግዲህ ነፍስዎት በአጸደ ገነት ይቀመጥልን። ለኛ ለልጆችዎት ለኦርቶዶክሳውያኖት በእውነት ከባድ ጥቁር ቀን ነው። ይከብዳል። ምክንያቱም የሰው ልጅ ያ ይወለዳል፣ ያድጋል፣ ይሞታል። ግን ደግሞ ይሄን የመሰለ ትልቅ አባት ትልቅ መምህር የእግዚአብሔርን ቃል ፈትፍቶ የሚያጎርስ ፈትፍቶ የሚያበላ አባትን ማጣት ለኛ ለኦርቶዶክሳውያኖች ቀላል አይደለም፣ ከባድ ነው እና ብቻ እግዚአብሔር ለወገን ዘመዶት ለቤተሰቦት መጽናናትን ይስጥልን። እንዲሁም ለአድናቂ ለወዳጆት ለኛ ለኦርቶዶክሳውያን መጽናናትን እመኛለሁ። ትልቅ አባት ማጣት ቀላል አይደለም። መውለድ ቋንቋ ነው፣ ስጋ በአህያ አይጫንም። ግን ወንጌልን የሰበከ የእግዚአብሔርን ቃል ላስተማረ እኛ ወደ አልሆነ ጎዳና እንዳንመራ እንዳንሄድ የእግዚአብሔር ቃል ይሄ ነው ብሎ የሚያስተምርን አባት ማጣት በእውነቱ በጣም ነው የሚከብደው። ያማልም እንደኔ ኦርቶዶክሳውያን የሆናችሁ እህት ወንድሞቼ ህመሙን ታውቁታላችሁ፣ ስቃዩን ታውቁታላችሁ። ህመም ነው፣ ለኔ ህመም ነው አንድ አባትን ማጣት። እንግዲህ እያያችሁ ነው። እኛ ኦርቶዶክሳውያን እንኳን ሙተን በቁመናችንም ሁነን አባቶቻችንም እያሉ አባቶቻችንን በየቦታው እያስተማሩን እንኳን እያያችሁ ነው። እንደፈለገ እንዳገኙ እኛን ከምድረ ገጽ ለማጥፋት እየጨፈጨፉን እየገደሉን ነው። እንግዲህ እያያችሁ ነው። ለእናንተ ይሄ ነው ብሎ ነገር ቢደጋገም ምንም ስለሆነ እና አባታችን ማጣት ለኛ ህመም ነው፣ ሞትም ነው። አንድ ትልቅ አባት፣ አንድ የቤተ ክርስቲያን አባት የሰው ልጅ በእድሜው ትልቅ ስለሆነ አይደለም፣ የሰው ልጅ በእድሜው ትንሽ ስለሆነ ትልቅ ለሚባል አይደለም። ትምህርቱ፣ ስነ ስርዓቱ ለኦርቶዶክሳውያን የእውቀት መሰረትን አባት ማጣት ያማል፣ ከባድ ነው እና አባታችን እንግዲህ ነፍስዎትን በአጸደ ገነት ያስቀምጥልን። ከደጋጎች ከነ አብርሃም ከነ ያዕቆብ ከድንግል ማርያም ጎን ያድርግልን። እውነት እርሶት ይህን ዓለም ድካም ማረፎት ለእርሶት እረፍት ነው፣ ለእኛ ግን ስቃይ ነው፣ ለእኛ ግን ህመም ነው፣ ለእኛ ግን ሳንሞት መሞት ነው። ምክንያቱም አንድን የቤተ ክርስቲያን አባት፣ አንድን ወንጌል ሰባኪ፣ አንድን መምህር ማጣት የእግዚአብሔርን ቃል ፈትፍቶ የሚያጎርስ አባት ማጣት ማለት ለኛ ለኦርቶዶክሳውያኖች ምን ያክል ህመም እንዳለው ምን ያክል ሞት እንደሆነ ኦርቶዶክሳውያን የሆናችሁ ታውቁታላችሁና ከባድ ነው። በጣም ነው ያዘንኩት። እውነት ትምህርታቸው በጣም ነው የሚጣፍጥ። እኔ አሁን ከሆነ ስተኛ ሱስ የያዘብኝ ስብከት ሳልሰማና እፎይ ሳልሰማ መተኛት አልችልም። ሱስ ይዞኝ ማለት ነው። ምክንያቱም እምነታሽን በደንብ አስተካክለሽ አመዛዝለሽ ሚዛናዊ አድርገሽ የምታዩ በደንብ ስብከትን ስትሰሚ አሁን የአባ ገብረ ኪዳንን እምነት ትምህርት ብዙ መምህራኖች አሉ። ብዙ የነሱን ትምህርት ስትሰሚ ስንሰማ በቃ ማታም ተኝተን እኔ ትንሽ ቢያንስ ለአንድ ሰዓት ለሁለት ሰዓት እንደተኛው እንቅልፍ ስለማይዘኝ ስብከት መስማት ፈልጋለሁ። አንድ ሰዓት ከምናምን የእፎይን እሰማለሁ። ከሌላው ከሱ ባሻገር ደግሞ ብዙ በተለይ ደግሞ የመምህር
አባ ገብረ ጻዲቅን ከገብረ ኪዳን ትምህርት ካልሰማሁ እመቤቴን ራሴ ቡቡ ነው የሚል ምርትነሽን መዝሙር ካልሰማሁ ብዙ መዝሙሮች አሉ። እነሱን ካልሰማሁ አልተኛም። በፊት እኔ ዘፈን፣ ዳንኪራ፣ ጭፈራ ነበር። አሁን ግን ያ አይደለም የምፈልገው። እምነቴን ምን እንደሆነ በድሮ እምነቴ እንዴት እንደሆነ ጠንቅቄ አላውቅም ነበር። አሁን በተለይ እፎይ ከመጣ የአባ ገብረ ኪዳን ትምህርት መስማት ከጀመርኩ ጊዜ ጀምሮ ለኔ እምነቴ ምን ያክል ጋሻዬ እንደሆነ፣ ለኔ እምነቴ ምን ያክል መከታዬ እንደሆነ፣ ለኔ እምነቴ ምን ያክል ጥቅም እንዳለው፣ ኦርቶዶክስ መሆኔ ምን ያክል ለኔ ጋሻዬ መከታዬ እንደሆነ ስላወቅኩኝ በጣም ነው ደስ ያለኝ። እና መምህራችን አባታችንን በማጣታችን ሁላችን ኦርቶዶክሳውያን እምነት ልባችን ተሰብሯል። ደንግጠናልም አዝነናልም። ግን ደግሞ ያው ሰው ሁነን በዚች ዓለም ላይ ሰውነንና መሞታችን አይቀርም። ሰውነንና መታመማችን አይቀርም። ሰውነንና ይችን ዓለም ድካም ማረፋችን አይቀርም። እናርፋለን። ግን ደግሞ ስናርፍ የምንወዳቸውን ቤተሰቦቻችን፣ መምህሮቻችን ስናጣ ከባድ ነው። እውነት ከባድ ነው። እንኳን አባቶቻችን መምህሮቻችን አተን ይቅርና እነሱን ይዘንም እንኳን እያያችሁ ሰይፍ እየተሳለብን ነው። እንደፈለጉ ባገኙት አጋጣሚ እየጨፈጨፉን ነው፣ እየገደሉን ነው። እንኳን አባቶቻችንን አተን እውነት ክርስቲያን የሆናችሁ በሙሉ አሁን እናንተ የሚጠበቅባችሁ ጸሎት ማድረግ በቃ ማለት የቤተ ክርስቲያን አባቶቻችሁ ክፉ ነገር እንዳይደርስባቸው ክፉ እንዳይሆኑ መልካም እንዲሆኑላችሁ እኛን ሰብስበው የሚይዙን የቤተ ክርስቲያን አባቶቻችን ናቸው። እኛን በጥሩ ነገር ሰብስበው የሚይዙን የቤተ ክርስቲያን አባቶች ናቸውና ምክንያቱም ወደ ማን ማያስፈልግ የህይወት ጨለማ የህይወት አረንቋ እንዳንገባ የሚገስጹ የእነሱን ትምህርት ስንሰማ ነው። እነሱ ካላስተማሩ እነሱ ከሌሉ የሐሰትን ትርክትና የሐሰት ትምህርት አስተምሮህ ይህ ነው እምነት ትክክለኛው እምነት ግባበት ብሎ ለሚያስተምርህ ሰው ይሰብክሃል። ምክንያቱም አባት እናት አጣ አንድ በግ አሁን ለምሳሌ ንብ አውራዋ ከሄደ አውራዋ ከተበተነባት ትበተናለች። ንቦች በባህሪያቸው አውራ ከሌላቸው የመቀመጥ ወይም ደግሞ የመቆየት ጸባይ የላቸውም። ታውቃላችሁ። ይሄን ለእናንተ እንደዚህ ነው ያልነግራችሁ። ንቦች አሁን አውራቸውን ካጡ ይበተናሉ፣ ይሄዳሉ። ያ ማለት እኛም ደግሞ የቤተ ክርስቲያን አባቶቻችን ከተበተኑብን ካጣናቸው እኛም መበታተናችን አይቀርም። እንደዛ ከመሆኑ በፊት ግን አባቶቻችን ክፉ ነገር ከመሆናቸው በፊት ለነሱ ጾም ጸሎት እነሱን ሊጠብቅልን ያስፈልገናል። በደንብ ደግሞ ያስፈልጉናል ብቻ ሳይሆን በደንብ ነው የሚያስፈልጉን። አያስፈልጉንም እያልኩ አይደለም። በደንብ ነው የሚያስፈልጉን። ስለሚያስፈልጉን እኛ አባቶቻችን ስናጣ ዝም ማለት የለብንም። በቃ ወደ ጾም፣ ወደ ጸሎት፣ ወደ እግዚአብሔር መመለስ አለብን። ማለት መበታተን የለብንም። አንድ አባት ማጣት ማለት ለኛ ለኦርቶዶክሳውያን ሺህ አባት እንዳጣን ነው የምንቆጥረው። አንድን የወንጌል ሰባኪ፣ አንድን የወንጌል አርበኛ፣ አንድን የክርስቶስን ገበሬ ማጣት ማለት ከባድ ነው። የክርስቶስ ገበሬ ማለት እንግዲህ መሬት ገበሬ ከሌላት እህል ካልተዘራባት እህል ካልታረሰ ዝም ብላችሁ እህል ብትበትኑበት እህሉ ይበቅላል፣ ግን ይጫጭራል። ማለት ደና ምርቱ ደና ሆኖ አይበቅልም። ማለት ይጎዳል ምርቱ ማለት ነው። ምክንያቱም ገበሬው አንድ ገበሬ በሰዓቱ ካልኮተኮተው፣ ካላረመው፣ ካልዘራው አንድ እህል ይጫጭራል።
ደህና ምርት አይሰጥም። መሬት ደግሞ ገበሬ ደህና ገበሬ ነው የሚያስፈልጋት። እኛ ኦርቶዶክሳውያን ደግሞ መምህሮቻችን አባቶቻችን ያስፈልጉናል። ደግሞ ሁላችንም ጠንቅቀን እናውቀዋለን አባቶቻችን እንደሚያስፈልጉን፣ መምህሮቻችን ያስፈልጉናል። በጣም ነው የሚያስፈልጉን። በጣም ማለት ከእኛ በቃ ምን ልበላችሁ፣ አንድ ገበሬ ወይም አንድ እረኛ በሰዓቱ በጎቹን ወይም ከፍቶቹን ካልጠበቃቸው ካልተንከባከባቸው ተተንትነው በየሰው ማሳ በየሰው አዝመራ ገብተው የሰው አዝመራ ሲሽሩ ወይም ሲበሉ ያን ባላዝመራው የተበላበት ሰው መጥቶ እነዛን ከፍቶች ከማውጣት ይልቅ ይጎዳቸዋል፣ ይመታቸዋል። ገባችሁ? ይመታቸዋል፣ ይጎዳቸዋል። እንስሳ ናቸው፣ የሚያውቁት ነገር የለም። አዝመራ ተሻራ አይሉ ምን አይሉ፣ በቃ ካገኙት ሰው ነን እኛ። አሁን ሰዎች ምግብ ሲቀርብልን እንደምንበላው ሁሉ ለነሱ ደግሞ ይሄ ከሌ አዝመራ ነው፣ ይሄ ከሌ ይጎዳኛል፣ ከሌ ይመታኛል አይሉ። ምንም የማያውቁት ነገር ስለሌለ እንስሳ ስለሆኑ ገብተው ይበላሉ። ሲበሉ ይመታሉ፣ ጉዳት ይደርስባቸዋል። እኛ ደግሞ አባቶቻችን ካልተንከባከብናቸው፣ መምህሮቻችን ሲሞቱ ካላዘነ ያሉትን መምህሮች ደግሞ ተንከባክበን አይዟችሁ ካላልናቸው እንዲበረቱልን ካልሆነ እኛን ራሳችንን ቀብቃቢያችን እየበዛ ነው። እያያችሁ ነው። እኛ ከምድረ ገጽ እንድንጠፋላቸው ብዙ ነገሮችን ብዙ ሴራዎችን እያሴሩ ነው። እንግዲህ ይህ ነው ብዬ ላወራ አልፈልግም። ምክንያቱም ሰው ነኝና ነገ ብዙ ነገሮችን የሚጠብቀኝ ልጅ ነኝ። ግን እንደዚህ አባቶቻችን መምህሮቻችን ሲሞቱ ያማል። የእግዚአብሔር ገበሬ የወንጌል አርበኛ የክርስቶስ ገበሬን ማጣት ከባድ ነው። ለእኛ ለኦርቶዶክሳውያን በጣም በጣም ከባድ ነው። ምክንያቱም እነሱ ናቸው ስለ ክርስቶስ የሚያስተምሩን። ቤተክርስቲያን እንዳችሁ አንድ መምህር ሲያስተምር ተመስጻችሁ ትሰማላችሁ አይደል እንዴ? ግን ደግሞ ቤተክርስቲያን እንዳችሁ ጭልልልልል ሲል በቃ ጸሎት አድርጋችሁ ተሳልማችሁ ስለ አድኑ ምናምን ዙራችሁ ቤተክርስቲያን ስትገቡ ሰላም አለው፣ በጣም ሰላም አለው። ግን ደግሞ አንድ መምህር ስለ እግዚአብሔር ቃል ሲያስተምራችሁ ስለ ወንጌል ሲሰብካችሁ ያ ደግሞ በደስታ ደስስስ ብላችሁ ከቤታችሁ ተጨንቃችሁ የወጣችሁትን ቤተክርስቲያን እንዳችሁ አንድ መምህር አስተምሯችሁ ስትመለሱ ምን ያክል መንፈሳችሁ እንደሚረካ ምን ያክል የመንፈስ እርካታ እንደምታገኙ እናንተ ማስረዳት ለእናንተ መናገር አይጠብቅብኝም። ምክንያቱም ታውቁታላችሁና ማለት ነው። እና መምህራችን እግዚአብሔር በደጋጎች ጎን በነ አብርሃም በነ ሳራ በነ ያዕቆብ ጎን ያስቀምጥልን። ከለመለመው ሳር ከለመለመው መስክ እግዚአብሔር ያስቀምጥልን። ነፍሶት በሰላም ትረፍልን። እንወዶታለን። እንኳን እርሶትን የመሰለ አባት፣ እንኳን እርሶትን የመሰለ የክርስቶስ ገበሬ፣ እንኳን እርሶትን የመሰለ የወንጌል አርበኛ ይቅር ሌላውንም ደርሰን እንወደዋለን፣ እናፈቅረዋለን እንላለን። እንኳን አባትን ሶትን የመሰለና ሌሎቻችሁን አባቶቻችን ደግሞ እግዚአብሔር በጸጋ በሞገስ ይጠብቅልን። ከክፉ ነገር ሁሉ እግዚአብሔር እንትን ይበልልን። እናንተንም ክፉ ነገር አይንካችሁ። በእውነት መምህሮቻችን የእውቀት አርበኞቻችን የእግዚአብሔርን ቃል ፈትፍታችሁ የምታጎርሱነን እናንተን እግዚአብሔር ክፉ ነገር አይንካብን። ከጎናችን ሆናችሁ ትምህርታችሁን እያስተማራችሁና እግዚአብሔርን እንድናውቅ ስለምትረዱን ለእናንተ በእውነት ትልቅ ክብር አለን። በእውነት በፊት የሰው ልጅ ለካ እድሜው እየጨመረ ከፍ እያለ ሲሄድ ነው እምነቱ ምን እንደሆነ የሚያውቀውና በእውነት ስደት ሀገር ያላላችሁ ኦርቶዶክሳውያን ይህ ለእናንተ ትልቅ እድል ነው። ለምን ስደት ሀገር ስትሆኑ እምነታችሁን በደንብ ጠንቅቃችሁ ታውቃላችሁ። ማለት ታያላችሁ። የሆነ ነገር ሲደርስባችሁ መብርሃን ስትሏት ፈጥና ስትደርስላችሁ ከላያችሁ ያለ ኮተት ውልቅ ብሎ ሲሄድ ታውቁታላችሁ። ከምንም በላይ ስደትን ስለምታውቀው ቅዱስ ሚካኤል ካላችሁት ፈጥኖ ይደርሳል። መልአኩ ገብርኤል ድረስልኝ
ብቸኛ ነኝ ከሰው ሀገር ካላችሁት ይደርሳል። እና ገዳም ለእናንተ ስደት ሀገር ለእኛ እንደ ገዳም ነው የምቆጥረው እኔ።